የሆነ እንትኑ ሙሉ መረጃውን እልክልሻለሁ እና ከውጭ ሀገር የሆነ የሚያወራኝ ሰውየው ነበረ። እሱን አላመንኩትም። እቃ ልልክልሽ ነው ዲሊቨሪ ያለኝ የትላንትና ሳምንት ሮብ ማለት ነው። እንዴት ተዋወቃችሁ? ከተዋወቃችሁ መጀመሪያ ሰናይት እንዴት ተዋወቃችሁ ከሰውየው ጋር? የታወቅሽ ፌስቡክ ላይ ሀይ ይለኛል። ፌስቡክ ላይ በፌስቡክ ሀይ ይለኛል። ከዛ ዋትስአፕ ቁጥር ሲለኝ ዋትስአፕ ቁጥር የላኩለት። በቃ ዝም ብሎ ሀይ ሀይ እንባባላለን። ከዛ ሰው ቤት ነው የምሰራ ያየኛል፣ ጋውን ለብሼ ምናምን። ከዛ በቃ ምንድነው የምትሰሪው ሲለኝ ነገርኩት። ከዛ እኔ አንቺን መርዳት እፈልጋለሁ ይለኛል ሁሌ ማለት ነው። ከዛ የትላንትና ሳምንት ሮብ እቃ እየገዛዛው ነው ልልክልሽ ነው ይልና ፎቶ፣ ቪዲዮ ሁሉንም እልክልሻለሁ አለ። ከዛ እሱን ላከልኝ። ሐሙስ ዕለት ጠዋት በ24 ሰዓት አንቺ ጋር እንዲደርስ ነው አለ። ከዛ ሐሙስ ዕለት ጠዋት በኢትዮጵያ 097 ቤት ስልክ 73 መጨረሻው ትደውልና ሰናይት ታደሰ አለች። እኛ ቤት እቃ ዲሊቨሪ እንደሚመጣለት ያውቁ ነበር ስትለኝ ብሏል፣ ግን አላመንኩም አልኳት። ከዛ እቃው እኛ ጋር ደርሷል፣ እኛ ዲሊቨሪዎች ነን፣ ጉምሩክ ደርሷል አለችኝ። እሺ አልኳት። ከዛ አሁን ልክ ስልኩን ካነሳው በኋላ ራሴን አላውቅም እህቴ። በቃ የሆነ እንደማውቀው ሰው እንደማወራ ነው ማውራት ማለት ነው። ከዛ አልኳት 35,000 ብር የመንግስት ቀረጥ አለችኝ። እሺ አልኳት። ሽሮ ቤት ልሰራ ያጠራቀምኩት ሳንቲም ነበር ከአካውንቴ ማለት ነው። መጨረሻው እንትን እንድልልሽ ፈልጌ ነው። ከዛ 35,000 ብር አለች። እሺ ብዬ 35,000 ብር ላኩላት። ምን ተስኖት አዲሱ አለም ገና የሚል የንግድ ባንክ አካውንት ላከችልኝ። ከዛ ትንሽ ቆየች። ናሽናል አይዲያሽና አድራሻሽ በትክክል ንገሪኝ፣ እሱን አስተያይቶ ነው የሚሰጡሽ አለች። እሺ አልኳት። እሱን ላኩላት። ከዛ የተወሰነ ደቂቃ ቆይታ ደወለችና ሰናይት ታደሰ ስትለኝ አዎ ነኝ። አቤት አልኳት። ከዛ ይሄ ሰውዬው ዶላር ሲያሽግ ታቂ ነበር ወይ አለችኝ። አለ እኔ እንጃ 50,000 ዶላር አሽጊያለሁ ብሎ ፎቶውን ልኮልኛል አልኳት። ስለዚህ ካርቶኑ ሲፈተሽ ይሄ ተገኝቶበታል። ስለዚህ ሲመነዘር 15,900,000 ብር ነው የሚመጣው። መንግስት ይወርሰዋል እና እንዴት ይሻላል ምናምን አለችኝ። እኔ ምን አውቃለሁ እውነት ነው ግን እላታለሁ። አዎ እውነት ነው። ከዛ ቆይ የተወሰነ ሰዓት ጠብቂኝ ትልና አሁንም መልሳ ደውላ ስልኩን ዘጋችና መልሳ ደውላ ሰው አነጋግሬያለሁ፣ ስለዚህ 125,000 ብር አለችኝ። ከዛ በአንድ ላይ ማሳለፋችም አይደለ 50,000 አንዴ 50,000 አንዴ 8,000 አንዴ 5,000 አንዴ 12,000 አንዴ አድርጌ አሳለፍኩላት። አሁንም እሱም እንደዛ ስክሪንሾት አድርጊና በዋትስአፕ ላኪው ትለኛለች። ላኩላት። ከዛ አሁንም የተወሰነ ቆየች። በቃ አሁን እየጨረስኩ ነው። እሱ ስልክላት የሆነ በልደት ካርድ ነገር ሰናይት ታደሰ ተመዝገን 125,000 ብር 50 ዶላር የሚል የሆነ ወረቀት ላከችልኝ። እልክልሻለሁ በውስጥ መስመር ታዩዋለሽ ደረሰኝ ነው ብላ ማለት ነው። ከዛ የተወሰነ ቆየች። አሁንም በቃ እየጨረስኩ ነው ምናምን አለችኝ። ከዛ አሁንም መልሳ ትደውልና 3 አካውንት ትሰጪኛለሽ፣ በአካውንት ይገባል ይመነዘርና ማስመንዘሪያ 20,000 ብር ትለኛለች። ከዛ አሁንም እሱም ላኩላት። በቃ በአካውንት ያለው 180,000 ብር እስከሚያልቅ ማለት ነው። አስቢ። ከዛ የተወሰነ እንትን አለችና ቆይታ በቃ አሁን ጨርሻለሁ ምናምን 3 አካውንት ትሰጪኛለሽ ምናምን አለችኝ። እሺ ያልኩና ከዛ መልሳ ደውላ ሰናይት አለችኝ አሁን የላክሽልን 20,000 ብር ማስመንዘሪያው ሲስተሙን አያንቀሳቅሰምና 95,000 ብር ጨምሪ አለችኝ። ከዛ የሆነ የቤተክርስቲያን ስዕል አጠገብ ያለ እሱ ላይ ሄጄ ተንበረከኩ። በቃ ምንም ሳልል ማለት ነው። እና ዋናው ነገር ሀቡዬ ሰው እንዲጠነቀቅ፣ እኔ የሚዲያ ሰው ስላልሆንኩ ነው የተበላሁትና ሙሉ መረጃውን እልክልሻለሁ እህቴ። እኔ 3 ልጆች ያለ አባት ነው ማሳድገው፣ ደካማ እናት አለችኝ። ይሄ ብር እንዴት ሆኜ እንደሰበሰብኩት እኔና የሰማዩ አባት ነው የሚያውቀው። ከልጅነቴ ጀምሮ ነው ይሄ ስቃይ። ብዙ ጊዜ ወደቅኩ፣ ብዙ ጊዜ ተነሳው። አሁን ግን አቅቶኛል። እህት ወንድሞቼ እባካችሁ በቃ እኔ እንጃ በይበልጥ ከእርዳታው ይበልጥ ጥንቃቄው ሙሉ መረጃውን አንቺ ጋር ልክልሻለሁ። ከፈለሽ ቪዲዮ ስሪበት እና ሰው እንዲጠነቀቅ በቃ መላ ፍጠሪልኝ እህቴ እባክሽን፣ ለልጆቼ ስትሉ ማለት ነው። ውዴ ይሄ እኮ ምንም መላ የለውም የኔ እናት። ኦልሬዲ የቆየ ይሄ እኮ አሁን ይሄ እንደዚህ አይነት ሿሿ በጣም ብዙ አመት የቆየ ነው። እንደገና ደግሞ ይሄ እኮ እበላለሁ ብሎ መበላት ነው እኮ ማለት ያልሰራሽበትን ላብሽ ያልሆነውን ነገር ስትፈልጊ እኮ ነው የሰራሽበትን የላብሽን ያጣሽ። አይ እርዳሻለሁ ልርዳሽ ሲለኝ እኮ ነው እርዳሻለሁ። አንቺ ሙሉ ጤነኛ ሙሉ አካል ያለሽ ሰው ነሽ፣ ስራ ያለሽ የምትሰሪ ሰው ነሽ። አንድ ሰው መጥቶ ልርዳሽ ሲልሽ ለምንድን ነው የምትረዳኝ? ሄደክ ታማሚ አካል ጉዳተኛ ሰርቶ መብላት የማይችል እርዳትዩ
ሀቡዬ እንደ ሰው ስታስበው አንዳንዴ የራበው ሰው የሚጠግብ አይመስለውም። እና በቃ ከድህነቴ አንጻር ከጉጎቴ አንጻር ነው ሰው ቤት ነው የምሰራው እና ከራስሽ ክፈቺ ከሰው ቤት ውጪ ምናምን ይለኛል ብዙ ጊዜ ማለት ነው። ደግሞ በቃ ደካማ እናት አለችኝ ያቲም ቤት ክራይ ከፍዬ ነው የምኖረው። በቃ ከሰው ቤት ለመውጣት እጥረት የመጀመሪያ ልጄ 8ኛ ክፍል ተፈትኗል። እሱም አባቱ ምናምን አይረዳውም ራሴ ነኝ በቃ አፍር ድሜ በልቼ እንትን የምለው ማለት ነው። በቃ እና እባካችሁን እንጃ አላውቅም። ፎቶ ልኮልሽ ያውቃል ሰውየው? አዎ ፎቶ አለ፣ ብዙ ፎቶ አለው። የቲክቶክ አካውንቱ ራሱ ሶስቱም አንድ ላይ ቲክቶክም ይጠቀማል። እሱ እኮ አላመንኩትም አቡዬ፣ እሱ አይበላኝም ነበር። የኢትዮጵያው ስልክ ነው ገብቶሻል። 097 ብሎ 59 ምናምን መጨረሻ። ለምን ቁጥሩን ይዘሽ ለምን ፖሊስ ጣቢያ አትሄጂም? የተደወለበት ስልክ አመልክቻለሁ፣ ሪሲቱንም አስወጥቻለሁ ከባንክ ቤት የተላከበት ከኔ አካውንት ወደሱ የሄደበት። ደግሞ ሴንተርም ደውያለሁ ሀገሩ ድረስ ይገልጻል አሉ። ያው እኔ ብዙ ማንበብም ስለማልችል እንጂ ፖሊስ ጣቢያ ሁሉም ቦታ አመልክቻለሁ። ምን አሉ? የአካውንቱ ባለቤት አልተደወለለትም? የአካውንቱ ባለቤት ወይም ስልክ ደውላ ያናገረችሽ ሴት ተደውላ አልተጠራችም ከፖሊስ ጣቢያ? ይደወልላታል በቃ የሆነ ሄሎ ትልና ስልኩን ዝግት አድርጓለች። በእኔ ስልክ ዛሬ ራሱ ጠዋት ደውላ 95,000 ብሩን አስገብተሽ እቃሽ አትወስጂም ትለኛለች። ዛሬ ራሱ ደውላ ማለት ነው በእኔ ስልክ ሲደወልላት አታነሳም። ብዙ ሰዎች ደውለውላታል ግን ሄሎ ትልና አታነሳም። የሆነች እንትን ነገር ናት። ከዛ ደግሞ በዋትስአፕ ፕሮፋይሏ ምናምን ሴፍ ተደርጎ ሲታይ የጉምሩክ የሆነ እንትን ነገር ነው ህንፃ ነገር ነው እንትን ፎቶ ላይ ያለው ማለት ነው። እና ሰውየው ሀገሩ ይገልጻል ግን እዛ ሀገር ሊኖር ላይኖር ይችላል። ሴንተር ደውዬ አካውንቱን ሁሉን ነግሬያቸዋለሁ እና የዛሬ ሳምንት ነው እስከ ቀኑ ምናምን ለነሱ ነግሬያለሁ። ገባኝ። ጥያቄ ነበረው ፖሊስ ጣቢያ ስታመለከች የባንክ አካውንቱ ባለቤት ገንዘቡ የገባበት አልተጠራም ወይ? ፖሊስ ጣቢያ ይደወላል፣ የእሱ እንትኑን ይደወልለታል፣ አያነሳም፣ ስልክ አያነሳም፣ አይመልስም። በቃ ካላነሳ አያነሳም ነው ፖሊስ። ከዛ ውጭ ምንም አይነት እርምጃ አይራመድም ፖሊስ። አይ ምሳሌ የቤቱን አድራሻ ከባንክ አስወጥቶ ብዙ እንትን ብሩን አውጥቶታል አሉ ከባንክ ታውቂያለሽ፣ ብሩ ከአካውንቱ አውጥቶታል አሉ። ግን ፌዴራል ፖሊስ ጋር ይደርሳል ነው በቃ ወደ በላይ መሄድ አለበት። ለምን ይሄ ሰውየው ራሱ እንትን ባይለ ራሱ በቃ ለሌላ ሰው ጥንቃቄ ምናምን እንዲሆን ብሩ ከአካውንት ምንም ብር የለውም አካውንቱ ሲታይ ማለት ነው። የሰውየው አካውንት ሰናይት፣ እኔ የምጠይቅሽ ሌላ ነው፣ አንቺ የምትመልሽልኝ ሌላ ነው። የኔ ጥያቄ ብሩን ያውጣው ችግር የለውም። የአካውንቱ ባለቤት በአካውንት ነምበሩ ተገኘ። ስለዚህ ሲደወል አላነሳም። ሲደወል ካላነሳ ከባንክ ቤት አድራሻውን ወስዶ ፖሊስ ቤቱ ድረስ አይሄድም ወይ ነው እኔ ጥያቄ። የት እንዳለ አላቅም። እኔ እንጃ እነሱ አንቺ አታቂም። እውነት ክስ መስረተሽ ከሆነ ፖሊስ ከባንክ ቤት አድራሻውን ይወስዳል። አንቺ ክስ ከመሰረትሽ ገባሽ? ማመልከት ክስ ከመሰረትሽ ፖሊስ ከባንክ ቤት አድራሻውን ወስዶ ቤቱ ድረስ ይሄዳል ሰውየውን ለመያዝ። ይኸውልሽ ማመልከቻ ነው እኔ ያመለከትኩት። የሆነ ተስፋውን የሚባል ጋዜጠኛ አለ እንደዚሁ እንትን ላይ አግኝቼው ለሱ ሙሉ መረጃ ሰጠሁት። ለሰኞ ብለውት ነበረ። እኔ ያለሁት አዲስ አበባ አይደለም፣ ከአዲስ አበባ ወሊሶ የሚባል ከተማ ነው ያለሁት እና ለሱም ሰጥቼው እሱ ፌዴራል ፖሊስ ጋር ሄጃለሁ ለሰኞ ብሎኛል። አፕዴት አድርጌ የሆነ እንትን እለዋለሁ ብሏል። ሰውየውን ያወጣበት ሀገር ላይ የለም። ያወጣበት እንደዚህ ሀገር ነው። የዚህ ፖሊሶች እኮ እዛ ልኳል እና ያወጣበት ሀገር ይገልጻል። ገብቶሻል? ወሊሶ ላይ አይደለም ይሄ ሰው ማለት ነው። ያለሁት ወሊሶ ነው። ኦኬ። ስለዚህ አንቺ አሁን ወደ ፌዴራል ፖሊስ ተልከሻል ማለት ነው? አዎ እኔ ማለት አቅም ስላሌለኝ እነሱ እንትን ብሎታል። ያ ጋዜጠኛው ወስዶታል። ሁሉንም እንትኑን መረጃ ወደሱ ልኬው ማመልከቻ ወደዚህ የዚህ ፖሊስ ለፌዴራል ፖሊስ ማለት ነው። ጋዜጠኛው ወስዶ ምን ሊያደርግ ነው? ሊከስልሽ? አዎ ሊከስም እና ደግሞ ለሌላ ሰውም ጥንቃቄ የሆነ ጊዜ እንደዚህ አድርጎ ነበር አሉ። እንደዚህ ሆኖ 3 ወር ድረስ አርፈን ነበር ምናምን እያሉ ነው እና እንደዚህ አድርጎ ነበር ብሏል። ትክክል። በጣም ቆይቷል። 3 ወር አይደለም 3 ዓመት ያልፈዋል ይሄ ነገር እና ብዙ ጊዜ እንደዚህ አይነት ነገር የሚበሉት ስግብግቦች፣ አልጠግባዮች፣ ባላቸው ነገር ፈጣሪን አመስግነው ህይወታቸውን የማይኖሩ እና አተርፍ ባይ አጉዳዮች
የቆጡን አወርድ ብለው የብብታቸው የሚወድቅባቸው ሰዎች ሁልጊዜ ያልሰሩበትን ላባቸው ያልሆነውን ነገር እበላለሁ ብለው ይበላሉ። ስለዚህ ለሌሎቹም ትምህርት ነው። ማንም መጥቶ ተጀናጅናችሁ ልርዳችሁ ሲላችሁ እሺ አትበሉ። ሂድ፣ የሚረዳ እርዳታ ድርጅት ሄደክ እርዳ። ሂድ፣ ጎዳና ላይ ያሉትን እርዳ። አንተ ረጂ ከሆንክ እውነት ሂድና ጎዳና ላይ ያሉትን አብላ። ሂድና እርዳታ ድርጅት ያሉትን እርዳ ብላችሁ መልሱ። ይኸው አተርፍ ባይ አጉዳይ ስንት ሚሊዮን ነው? 50 ሚሊዮን ያለችሽ 50,000 ዶላር 15 ሚሊዮን አገኛለሁ ብላ ያላትን 190,000 አጣች። 15 ሚሊዮን አገኛለሁ ብላ። ስለዚህ አትመኑ። ሰውየው ቢሉ እኮ ምንም አላመንኩትም። ምንም ማለት ነው። ግን በቃ አስመስለ ታውቂያለሽ። እንዴት ነው እየኖርን ያለ ነው? እኔ እኮ ግራ የገባኝ ነገር በጣም የሚገርምሽ ነው ማለት በቃ የሆነ ምስልስል ነው የሚያደርጉብሽ። ከስልኩ ጋር መንፈስ ነው መሰለኝ የሚያወራሽ ማለት ነው። በቃ እኔ አላውቅም። እኔ በጣም ጠንቃቃ ሰው አትርፍ ያለው በጣም እንትን ብዙ ልጆችን ማለት ስልክ ደርሷቸዋል ምናምን ሲባል አቡዬ አያምጣ ነው ይሄ ነገር አያምጣ፣ በህይወት የመጣ ይሁን የሆነ ነገር ነው እንጂ ስልክ ደርሶኛል ሰናይት እንደዚህ ብር አበድረኝ ሲለኝ በፍጹም አላበድርም፣ ይሄ ውሸት ነው ነው ያልኩት። እኔ ግን ያ ስልክ ከተደወለበት በኋላ እግዚአብሔር አምላክ በሚያውቀው እኔ ክርስቲያን ነኝ፣ ምንም ራሴን አላውቅም በቃ ማለት ነው። ማለት እኔ ትክክል ነሽ፣ አዎ ያለ ማስተዋልም ነው። ግን እንደኔ አስተዋይ አለ ብዬ አንተናለም በጣም ጭሬ ግሬ ለፍቼ የምኖር ልጅ ነኝ የነበርኩት። አቡዬ እንደዚህ አልሸወድም። ግን አሁን ምን እንደሆንኩኝ አላውቅም። ጦስሹ ሰድ በቃ ገንዘብ ነው። አካልሽ አልተቆረጠም። ገንዘብ ነው ያጣሽው። ገንዘብ ተሰርቶ የሚመጣ ነገር ነው። የሰው ልጅ በህይወት ካለ ጤነኛ ከሆነ አካሉ ካልጎደለ አልጋ ቁራኛ ካልሆነ ገንዘብ ተሰርቶ ሊመጣ የሚችል ነገር ነው። ስለዚህ ለገንዘብ ብለሽ ራሴን አጠፋለሁ ምናምን አትበይ። ዋናው በህይወት መኖር ነው። ዋናው በጤና መኖር ነው። ጤነኛ ነሽ፣ ተመስገን። ሰርተሽ ታመጫለሽ። ጦስሹ ሰድ እንኳንም ያለብኝ ቤት ክራይ ከፍዬ ነው የምኖር። ልጆች አስተምራለሁ፣ እናቴን እረዳለሁ። ያ ነው እንጂ እኮ ሌላ አይደለም። በቃ ሁሌ ወደቅኩ። ብዙ ጊዜ አቡዬ ብዙ ጊዜ ወደቅኩ። እናቴ እንዴት ሆኜ አሳክሜ የቆዳ ካንሰር ነበረባት። እሷም ያላባት ነው እኔን ለፍታ ያሳደገችው። በቃ ተይው የኔም ፈተና ከዛ አንጻር ነው እንጂ እኔ በጣም ጎበዝ ልጅ ነኝ። ምግብ ቤት ወጥ ቤት ሰራተኛ ነኝ እና ሀገሩን ዞሬ ሰርቼ ከሰው ቤት ልወጣ ነው እጥረቴ ማለት ነው። አንድም ቀን ደካማ ጎኔ ለሰው ሳልናገር፣ ግን አሁን አንገቴን አስደፋኝ። ታውቂያለሽ፣ አቅም አሳጠኝ። በቃ እሳት ጨርሶኛል። ያልፋል። ስላካፈልሽን የገጠመሽን ገጠመኝ ስለነገርሽን እናመሰግናለን። ብዙ ሰው ይማርበታል ብለን ተስፋ እናደርጋለን። እናመሰግናለን ሰኒ። ፈጣሪ ይርዳሽ። እሺ እኔ ገባኝ። እንዲስታወራ ሰው አካውንቷን ያስገባላታል። አካውንቷን አለ አስቀምጣለች እንዴ?